በህይወቴ ብዙ ከባድ ውሳኔዎችን ወስኛለሁ። ከኢንስፓየር ኢትዮጵያ ለመውጣት እንደወሰንኩት ውሳኔ ግን እጅግ የከበደኝ ውሳኔ አልነበረም። አሁን ላይ ቆሜ ሳየው ግን እንኳንም ወሰንኩት የምልባቸው ብዙ በረከቶችን ይዞልኝ መጥቷል። ዛሬ ታዲያ እናንተንም የማካፍላችሁ በህይወታችሁ ልዩ ልዩ ፈተና ሲያጋጥማችሁ እንደ በጎ እድል ተጠቅማችሁት ህይወታችሁን እስከ መጨረሻው መቀየር የምችሉበትን መንገድ ከራሴ ህይወት ጋር እያገናኘው ይሆናል። ታዲያ ዛሬ ይህንን ቪዲዮ እስከ መጨረሻ ካያችሁት የእውነት ታመሰግኑኛላችሁ። ለማታውቁኝና ለመጀመሪያ ጊዜ ለምታዩኝ ዳንኤል ወዳጆ እባላለሁ። ፐርሰናል ዲቨሎፕመንት ኢንዱስትሪ ውስጥ ከ6 ዓመት በላይ ቆይቻለሁ። እንግዲህ ወደዚህ ኢንዱስትሪ ስገባ መጀመሪያ ሀብዬ የጀመርኩት ኢንስፓየር ኢትዮጵያ የሚባል ድርጅትን ብዙዎቻችሁ ከምታውቁት ከስነ ጋር ፓርትነር በመሆን በመመስረት ነው። እንግዲህ ብዙ ስራዎችን ሰርተናል፣ ትላልቅ ነገሮችን አሳክተናል። ታዲያ ግን ስንጀምር የምታዩት 3x4 የሆነች ትንሽዬ መኝታ ክፍል ውስጥ ነበር። የኔ መኝታ ክፍል ነች። ታዲያ እዚህ ክፍል ውስጥ ስራችንን ስንጀምር የጀመርነው በምታዩት ትንሽዬ ኒከን ካሜራ እና ድምፅ እንኳን ስንቀዳ በስልክ ነበር የምንቀዳው። ይሄ ብቻም አይደለም፣ የነበረን የቪዲዮግራፊ እውቀት መጠነኛ ስለነበረ ፊታችን ላይ እንደ ኪላይት የምናበራው እንደ ፕሮፌሽናል እንግዲህ ታውቁታላችሁ፣ ታንግስተን የሚባል 1000 ዋት ያለው መብራትን ነበር የምንጠቀመው። ያንን ፊታችን ላይ ነበር የምናበራው። ሰርግ ላይ ወደ ላይ የሚበራው መብራት ማለት ነው። ያንን ፊታችን ላይ የሚበራ ስለሚመስለን እሱን እያበራን ነበር የምንጠቀመው። ከዛ ግን ስንነሳ ትላልቅ ነገሮችን ማሳካት ስለምናስብ አሁን ድረስ እንኳን ሚስ አደርጋቸዋለሁ። በዛ ጊዜ ላይ የምናወራቸውን የምናነሳቸውን ሀሳቦች፣ ልንደርስበት የምንፈልጋቸውን ነገሮች ትላልቅ ነበሩ። ስለዚህ ሀሳባችን ትልቅ ስለነበረ በአጭር ጊዜ ውስጥ ብዙ ተቀባይነትን ማግኘት ቻልን። በሚሊዮን የሚቆጠሩ ሰዎች በተለያዩ ሶሻል ሚዲያዎች እኛን መከተል ጀመሩ። በሺዎች የሚቆጠሩ ሰዎች ኢትዮጵያ ውስጥም ያሉ ከኢትዮጵያ ውጭም የሚኖሩ ሰዎች እኛ ጋር ስልጠናዎችን መውሰድ ጀመሩ። የራሳቸውን ህይወት መቀየር ቻሉ። ከተለያዩ ድርጅቶች ጋር አብረን መስራት ቻልን። እንደ ግልም እንደ ድርጅትም የተለያዩ ሰርተፊኬቶች፣ እውቅናዎች መሰጠት ጀመሩን። ይህ ብቻ አይደለም። አንድ አፕሊኬሽን ላውንች አድርገን በአጭር ጊዜ ውስጥ ከ100,000 በላይ ዳውንሎድ ኖረው በጣም ብዙ ነገሮችን አሳካን። ስኬታችን ይህን ይመስላል። እንግዲህ ብዙዎቻችሁ ኢንስፓየር ኢትዮጵያን በተለይ ከፐርሰናል ዲቨሎፕመንት ጋር ሲነሳ የመጀመሪያው ማለት በሚቻል መልኩ በተለይ ሶሻል ሚዲያ ላይ የሚሰራ ድርጅት የነበረው ያ ነበረ። እንግዲህ ይህንን ከመሰረትን በኋላ ካለፈው 2 ዓመት በኋላ ግን ይህንን ስኬታችንን ማስቀጠል የማንችልበት ሁኔታ ላይ ገባን ማለት ነው። በተለይ አብረን ማስቀጠል የማንችልበት ማለት ነው። ስራውን ስጀምር አንድ ጓደኛ ያለኝ ነገር ነበር እና ይህ ምንድን ነው? ዳኒ ግን ወደዚህ ስራ ስገባ በደንብ አስበህበታል? ፓርትነርሺፕ ማለት እኮ ጋብቻ ማለት ነው። ጋብቻ ደግሞ ብዙ ጥናት፣ ብዙ ማሰብ ይፈልጋል እና አስበህበት ነው ብሎኝ ነበርና ያ ጊዜ ላይ ልጅነት ላይ ነበረን ማለት ያኔ ኦልሞስት 23 ዓመት 24 ዓመት ገደማ ላይ ነበረን እና በዛ ጊዜ ስራውን መስራቱ ላይ ነበር ፎከስ ያደረግነው እና እውነት ነው ደግሞ ከዛ በኋላ የተረዳሁት ነገር ፓርትነርሺፕ ልክ እንደ ጋብቻ ነው። ሪሌሽንሺፕ ፓርት አለው፣ ስራው ብቻ አይደለም። ስለዚህ በዛ ሂደት ላይ አብረን ልናስኬደው የምንችላቸውን ነገሮች የሆኑ ነገሮች ማሟላት ነበረብን እና በተለያዩ ምክንያቶች ብቻ ስራውን ማስቀጠል የማንችልባቸው ሁኔታዎች ተፈጠሩ። አብረን ደግሞ በጋራ ሞከርን፣ ግን ልናስቀጥለው አልቻልንም። ስለዚህ መጨረሻ ላይ እኔ የተሻለ ብዬ ያሰብኩበት ከኢንስፓየር ኢትዮጵያ ወጥቼ እኔ የራሴን መንገድ ብቀጥልስ የሚለውን ውሳኔ ወሰንኩኝ። ምናልባት ለምን ወጣው በሚል አንድ የሰራሁት ቪዲዮ አለ እዚህ ጋር ወይ እዚህ ጋር አስቀምጥላችኋለሁ። እዛ ቪዲዮ ላይ በደንብ ደግሞ የበለጠ ፕሮሰሱን ታገኙበታላችሁ። ከዛ ግን ብቻ ለመውጣት ወሰንኩኝና የራሴን መንገድ ለመሄድ አመንኩኝ ማለት ነው። ግን ደግሞ እንዳልኳችሁ ቀላል ነገር አይደለም። ምክንያቱም ብዙ መስዋዕትነት ተከፍሏል። እዛ ቪዲዮ ላይም ተናግሮ ያለው ቤተሰቦቼ ሳይቀር የእሱም ቤተሰቦች ሳይቀር ብዙ ዋጋ ከፍለንበታል። በቃ የተለያዩ ሰዎች በቃ ኢንቮልቭድ ነበሩና ሁላችንም ጋር። ታዲያ ግን ይህንን ሁሉ ዋጋ ተከፍሎ ትልቅ ቦታ ይደርሳል ብለን ያሰብናቸው ነገሮች ናቸው። ያ ነገር ነው መቀጠል ያልቻለው። ፕላስ ደግሞ ሰም ታይፕ ኦፍ ኮንፈርት ዞን ውስጥም ደግሞ እንደነበርኩ አስባለሁ። በተለይ ወጥቼ ሳየው ኦኬ ለካ ኮንፈርት ዞን ውስጥ ነበር። ምንድነው ብዙ ነገሮችን ስላሳካን ልክ የሆኑ ነገሮችን እናስብና አይ በቃ ነገ ይሆናል ፕሮክራስቲኔት ማድረግም ራሴ ላይ ተመልክቻለሁ። ልክ ስወጣ ግን ኦኬ ለካ ኮንፈርት ዞን ውስጥ ነበርኩ እንድል አድርጎኛል። በተለይ ከዛ በኋላ ያገኘኋቸውን በረከቶች ሳስባቸው፣ የሰሯቸውን ስራዎች ሳስባቸው፣ አሁን ያለኝን እንኳን ኢነርጂ ሳስበው ምን ያህል ዋጋ እንዳለው አይቻለሁ፣ ከዛ መውጣት ማለት ነው። ስለዚህ ዛሬ የማካፍላችሁ እናንተም ብዙ ርቀት ይጓዛል ብላችሁ የምታስቡት ቤተሰብ ጋር ያላችሁ የተለያዩ ነገሮች ይኖራሉ። ትዳር ላይ ይሆናል፣ ጓደኝነት ላይ ይሆናል፣ ቢዝነስ ይሆናል፣ ፓርትነርሺፕ፣ በቃ ብዙ ነገሮችን ታስባላችሁ። ግን ነገሮች እንዳሰባችሁት አልሄድልና ማቋረጥ ይኖርባችኋል። ያንን መንገድ አቃርጣችሁ ደግሞ አዲስ መንገድ መጀመር ይኖርባችኋል እና አይኖ ቀላል ነገር አይደለም። በተለይ ረዥም ነገር ነው የምታስቡት። አንድ ነገር ፌል አደረገ ማለት ቢዝነስ
ያቺ ቢዝነስ ፌል አደረገች ደግሞ ይቀጥላል ሳይሆን በቃ ረዥም ህልም ነው ፌል እንዳደረገ የሚሰማው እና በተለይ የመጀመሪያ ጊዜ ላይ እና ትዳር ላይም የተለያየ ነገሮች ላይ እንደዚህ አይነት ነገሮች ሲያጋጥማችሁ ዛሬ ማሳያችሁ እንዴት ምን አይነት ስቴፖችን ተከትላችሁ እንደ አዲስ መጀመር ትችላላችሁ የሚለውን ይሆናል። ስለዚህ እኔም ያለፍኩበትን ነገር ነው ማሳያችሁ። በእርግጠኝነት ከዚህ በኋላ ምንም ነገር ቢያጋጥማችሁ እንዴት እንደ አዲስ መጀመር እንደምትችሉ እያንዳንዱን ስቴፕ ታገኙበታላችሁ። እንግዲህ ወደ ሐሳቦቹ እንሂድ። የመጀመሪያው ስቴፕ ኢነርጂያችሁን ማስተካከል ነው። በእንደዚህ አይነት ሁኔታ ውስጥ ስትሆኑ ሞራል ታጣላችሁ። በቃ ይሰለቻችኋል፣ ትዳከማላችሁ፣ ድባቴ ውስጥ ልትገቡ ትችላላችሁ። ምክንያቱም ረዥም ነገር ነው ያሰባችሁት፣ ያ ነገር ግን መሆን አልቻለም። ስለዚህ አሁንስ ሰርቼ እንደዛ ለመሆኑን ምን ያህል እርግጠኛ ነኝ የሚል ጥያቄ እናንተ ውስጥ መነሳት ይጀምራል። ስለዚህ ለመስራት መነሳሳት ታጣላችሁ። በተለይ በጣም በኢነርጂ ነው የሆነ ስራዎችን ለማሳካት የምትሄዱ ከሆነ ሪሌሽንሺፕን ከሆነ በጣም በኢነርጂ ነው የምትሰሩት። ከዛ ያ ነገር አልሆን ሲል ያ ኢነርጂን እዛ ውስጥ ይዞባችሁ ይሄዳል እና አሁን እንደ አዲስ ኢነርጂ ነው የሚያስፈልጋችሁ እና በእንደዚህ አይነት ሁኔታ ውስጥ ስትሆኑ የምታጡት የመጀመሪያው ነገር መነሳሳት፣ ሞራል ነው። እውቀት አይደለም። እንዴት እንደምትሄዱ ታውቃላችሁ፣ ምን ማድረግ እንዳለባችሁ ትረዳላችሁ፣ ግን ደግሞ ሞራል ታጣላችሁ። ከዛ ደግሞ ትልቁ የሰው ልጅ ፍላጎቶች ውስጥ አንደኛው ፍላጎት እርግጠኝነት ነው። ከዚህ በኋላ ምናልባት የሆነ ቀን ላይ 6 የሰው ልጅ ፍላጎቶች አሉ፣ ስለነዛ እናነሳለን። አንደኛው ፍላጎት እርግጠኝነት ነው። እርግጠኝነት ካጣችሁ ደግሞ የመነሳት ሞራላችሁንም አብራችሁ ታጣላችሁ ማለት ነው። ስለዚህ የመጀመሪያው ነገር ኢነርጂ ማስተካከል ያስፈልጋል። ምናልባት ሌላው ነገር ደግሞ እንደዚህ አይነት ሁኔታዎች ስትሆኑ ብዙ ሰዎች ጋር የማስተውለው ነገር ከፈጣሪ ጋር መጋጨት ነው። መጀመሪያም እኮ ያቅ ነበር ፈጣሪ ሁሉን ካወቀ እንዴት አላስቆመኝም? እንደዚህ እንደሚሆን ከተረዳ እንደዚህ እንደሚሆን የሚያውቅ ነው ሁሉን ቀድሞ የሚያውቅ ከሆነ ለምን አላስቆመኝም? ምን አድርጌው ነው? በቃ ትጋጫላችሁ፣ ከፈጣሪ ጋር ጦርነት ትገጥማላችሁ። ይሄ ደግሞ አያዋጣም። ሌላው እንግዲህ አንድ ሰባኪ በጣም የሚወዳት የመጀመሪያ ልጁ ህይወቷ ያልፍና በጣም መራር ሀዘን ውስጥ ይገባል። በዚህ ሰዓት ላይ የተለያዩ ሰዎች እየመጡ አይዞ ብለው ያበረቱታል። ግድ የለም ወደ ፈጣሪዋ እኮ ነው ሄደችው፣ ወደ ፈጠራት ነው ሄደችው። አንተም ደግሞ ስትሰብክለት ስትናገርለት የኖርኩ ፈጣሪ ጋር ነው ሄደችው፣ አይዞ ተጽናና ሲሉት ብዙ አስተያየት ከሰማ በኋላ መጨረሻ ላይ ምን አለመሰላችሁ? ማለቱንማ እኔም ብዬዋለሁ መኖሩ ነው የከበደኝ ብሎ መለሰላችሁ። ስለዚህ እናንተም ልክ እንደዛው ለሰዎች ትናገራላችሁ። እናንተ ግን መኖሩ ጋር ሲመጣ ይከብዳችኋል። ሌሎች ሰዎች ልክ ሲወድቁ ታጽናኑ ይሆናል፣ ለእናንተ ግን ታጣላችሁ። ምንድነው? አንዳንድ ጊዜ ጠንቋይ ለራሱ አያውቅም የሚባል የለ፣ ልክ እንደዛ ትሆናላችሁ ማለት ነው። ስለዚህ በዚህ ሰዓት ላይ የመጀመሪያው ነገር ምንም ነገር ከማድረጋችሁ በፊት ግድ የላችሁ ኢነርጂያችሁን አስተካክሉ። ያጣችሁት አቅም፣ ያጣችሁት እውቀት፣ ያጣችሁት መንገድ ሳይሆን ኢነርጂና ሞራል ነው። ስለዚህ የመጀመሪያው ነገር እስቲ እንቅስቃሴ አድርጉ። ከቤታችሁ ውጡ። ድባቴ ውስጥ አትግቡ። ልክ በእንደዚህ አይነት ሁኔታ ውስጥ ስትሆኑ ኩርምት ብላችሁ መቀመጥ ትፈልጋላችሁ። መተኛት ያሰኛችኋል። እኔም ይሄ ስሜት ተሰምቶኛል። ታዲያ ግን ከዚህ እንደወጣ ምናልባት በአጭር ጊዜ ውስጥ የተሻለ ለውጥ እንዳመጣ ያገዘኝ ነገር አንዱ እንቅስቃሴ ማድረግ ነው። ስለዚህ ከእንደዚሁ ስሜት ጋር ሆናችሁ ግዴላችሁም ወክ አድርጉ፣ ግዴላችሁም ተንቀሳቀሱ። እንደምንም ብላችሁ ስትወጡ ስትንቀሳቀሱ ራሱ ኢነርጂያችሁ እየተመለሰ እየተስተካከለ ይመጣና እናንተ የምታውቁትን ነገር ካደረጋችሁ ህይወታችሁ ላይ ራሳችሁ ለውጥ ማምጣት ትችላላችሁ። ስለዚህ የመጀመሪያው ነገር ተንቀሳቀሱ። እስቲ አሁንም ያላችሁ ቪዲዮ እያያችሁ ያላችሁ ሰዎች እስቲ ቀና በሉ። የስ እስቲ በጣም አሪፍ። ስለዚህ ቀና በሉ እስቲ። ምንም ነገር ቢሆን አትተኙለት፣ አትውደቁለት፣ አንገታችሁን አትድፉ፣ ግድ የላችሁም፣ ቀና በሉ። ይህንን ካደረጋችሁ በኋላ ደግሞ ሁለተኛው እኔንም በጣም ያገዘኝ እናንተንም ያግዛል ብዬ የማስበው እንደዚህ አይነት ሁኔታዎች የመንፈስ ዝለት እንዲያጋጥማችሁ ያደርጋችኋል። በመንፈስ ትዝላላችሁ፣ በቃ መነሳሳት ታጣላችሁ። በዚህ ሰዓት ላይ በመንፈስ ልትታደሱ የምትችሉበት ቦታ ላይ ሂዱ። እኛ ደግሞ ያደግነው ኢትዮጵያ ውስጥ ነውና ወይም ኢትዮጵያውያን አብዛኛውን ጊዜ ላይ የሚያነቃን በመንፈስ የምንታደስበት ነገር ደግሞ አንደኛው ነገር ሃይማኖታዊ ቦታዎች ናቸው። ስለዚህ እናንተም ባላችሁበት ሃይማኖት የምትሄዱበትን ቦታ አስቀድማችሁ አዘጋጁ። ያኔ በጣም ያገዘኝ ከ4 ዓመት በፊት በሆነ አጋጣሚ ከሄድኩኝ በኋላ ከዛ በኋላ በየወሩ ከቻልኩኝ ግማሽ ቀን ካልቻልኩኝ ደግሞ ምንም የማልችልበት ሁኔታ ከተፈጠረ ተሳልሜ እንኳን ሳልመጣ የማልውልበት የእንጦጦ ኪዳነ ምሕረት ቤተክርስቲያን አለ። በየወሩ በ16 ሁሌም ቢሆን እዛ አልቀርም። ያኔ ኢነርጂ ሞልቶ ይመጣል። አሁንም ልክ እንደዚህ አይነት ሁኔታ ውስጥ ስገባ እንደ አዲስ መጀመር ሲኖርብኝ በመንፈስ ለመታደስ
እመላለስበት የነበረው አንደኛው ቤተክርስቲያን የእንጦጦ ኪዳነ ምሕረት ቤተክርስቲያን ነው። እንግዲህ እኔን በመንፈስ አድሳኛለች። ሌላ ደግሞ ቡልቡላ ማርያም ቤተክርስቲያንም ደግሞ እመላለስ ነበር። እነዚህ ቤተክርስቲያኖች እኔ በመንፈስ እንድታደስ በጣም አግዘውኛል። ከዛ ባለፈ እንግዲህ እናንተ በመንፈስ ልትታደሱበት የምትችሉበትን ቦታ አስቀድማችሁ አዘጋጁ። ያኔ ከማንም በላይ ሰው ቢጎዳችሁ የምትነሱበት ቦታ አላችሁ። በድብቅ ፈጣሪ ይጠግናችኋል። የምታምኑት አምላክ ያነሳችኋል፣ ከፍ ያደርጋችኋል፣ ኢነርጂያችሁን መልስ ያደርግላችኋል። ስለዚህ እናንተም ይሄን ነገር አስቀድማችሁ አዘጋጁ። ሌላኛውና እኔንም በጣም ያገዘኝ ነገር ደግሞ ሰው ቢጎዳችሁም ግድ የላችሁም፣ ከሰው አትራቁ። ለሰው መድኃኒቱ ሰው ነው። እኔንም ካገዘኝ ነገር ውስጥ አንደኛው ነገር ምንም ነገር ስትሆኑ ይሄንን ነገራችሁን የተፈጠረውን ነገር ጀጅ የማያደርጋችሁ እንድትበረቱ የሚያደርጋችሁ እንድትነቁ የሚያደርጋችሁ ይሄ ነገር እኮ ይፈጠራል ብሎ ብርታት ጉልበት የሚሆናችሁ የሆነ ሜንቶር ካላችሁ ቢኖራችሁ መልካም ነው። እኔ በጣም ያገዙኝ ሜንቶሮቼ ናቸው። ስለዚህ ከእናንተ በላይ የሆኑ ህይወትን የተረዱ ምናልባት በፕሮፌሽናችሁ ውስጥ ወይ በስራችሁ ውስጥ ያሉ ሰዎች ይሆናሉ። እነዚህ ሰዎች ብዙ ነገርን እንድትረዱ ያደርጓቸዋል። ችግር ነው ብላችሁ ያሰባችሁት ነገር አረረረ ይሄ በረከት ነው ብላችሁ እንድታስቡ ያደርጓቸዋል። እና ለእኔ በጣም አግዞኛል። ለሰው መድኃኒቱ ሁሌም ቢሆን ሰው ነው። ይህንን ነገር አስቡ። እነዚህን ነገሮች ስታደርጉ በኢነርጂ እየታደሳችሁ መምጣት ትችላላችሁ። ከዛ በመቀጠል እንግዲህ እዚህ ጋር ሳልጠቅስ ማላልፈው አንድ በጣም ወሳኝ ነገር አለ። በህይወቴ በጣም ትልቅ ለውጥ እንዳመጣ ካደረገኝ በእንደዚህ አይነት ሁኔታ ውስጥ ብዙ ነገሮችን እንድቀይር ብዙ ነገር እንድረዳ ካደረገኝ ነገር ውስጥ አንደኛው ቲም ግሩቨር የሚባል የነ ኮቢ ብራያንት እና የነ ማይክል ጆርዳን አሰልጣኝ የነበረ ሰው አለ። እና ይሄ ሰው አንድ የሚለው አባባል አለ። ብዙ ሰዎች ስትወድቁ ተነሱ፣ ስትወድቁ ተነሱ ይሏቸዋል። እኔ ግን አንድ ነገር ልበላችሁ፣ ስትወድቁ በፍጹም እንዳትነሱ ይላል። መጀመሪያ ይገርመኝ ነበር። ምን ማለቱ ነው? ስትወድቁ የወደቃችሁበት ቦታ ላይ ትንሽ ቆይታችሁ ለምን እንደወደቃችሁ ራሳችሁን ፈትሹ። ከረዥም ጊዜ ጀምሮ ከማደርጋቸው ነገሮች ውስጥ አንዱና ዋነኛው ህይወቴ ላይ ለውጥ እንዳመጣ ያደረገኝ ነገር የተለያዩ መሰናክሎች ሲያጋጥማችሁ ግድ የላችሁ እሾህን በሾህ አትበሉ። ቁጭ ብላችሁ እሾህን መንቀል ካለባችሁ እሾህን ንቀሉና በፍቅር ውጡ፣ በፍቅር ቀይሩት። ያንን ደግሞ የምታደርጉት ቁጭ ስትሉ ነው። ስለዚህ ምንድን ነው የጣለኝ? ለምንድን ነው የወደቅኩት? ከዚህ ምን መማር እችላለሁ? ከዚህ ምን መቀየር እችላለሁ ብላችሁ ራሳችሁን መጠየቅ ያስፈልጋል። ይሄ ደግሞ የሚወስደን ወደ ሁለተኛው ስቴፕ ነው። ሁለተኛው ስቴፕ አመለካከታችንን መቀየር ወይም ጥያቄያችንን መቀየር ነው። መጀመሪያ ላይ ያለንበትን ስሜት አስተካከልን ወይም ኢነርጂያችንን አስተካከልን። አሁን የሚቀጥለው ደግሞ እንደዚህ አይነት ሁኔታ ላይ ስትሆኑ ጥያቄያችሁን መቀየር ያስፈልጋል። ለምን የሆነ እንዴት እኔ ላይ ይሆንብኛል? ምናልባት ትንሽ እምነትና ጸሎት ካላችሁ እንዲህ እያመንኩ እንዲህ እየጸለይኩ እንዴት እኔ ላይ ያደርግብኛል? እንዴት ቤተሰቤ ላይ፣ እንዴት እኛ ላይ፣ እንዴት የኔ ቢዝነስ ላይ እንዲህ ለሰዎች እያደረግኩ እንደዚህ ነገሮችን እየሰራሁ ምን ነው አምላኬ ምን አድርጌ ነው እያላችሁ ለምን እንዴት የሚመስሉ ጥያቄዎችን ጠይቃላችሁ። ሌላው ደግሞ ብዙ ሰዎች ጋር ያየሁት ነገር ቀን ሲጥል ፈራጁ ብዙ ነው። ሰዎች አብዝተው ይፈርዱባቸዋል። መጀመሪያ ብዬ አልነበር እንዴ? መጀመሪያም እኮ አውቀዋለሁ እንዴ? መጀመሪያ ሲነገር እኮ አልሰማ ብለህ ነው፣ አልሰማ ብለሽ ነው፣ ይሄ እኮ እንደሚሆን አቅ ነበር ይሏቸዋል። ለምን አላስቆሟችሁም? ወይም ደግሞ ለምን አልነገሯችሁም? አልነገሯችሁ ይሆናል። ምናልባት ነግሯችሁም አልሰማችሁ ሊሆን ይችላል። በዚህ ሰዓት እኮ አይጠቅማችሁም። ቁጭት ውስጥ ነው የሚከታችሁ፣ ትናንትና ውስጥ ነው የሚያስራችሁ። እናንተ ደግሞ የሚያስፈልጋችሁ የትናንት እስር ቤት ሳይሆን ዛሬ የምትኖሩበት ነፃነት ነው። ከዚህ በኋላ የምትሄዱበት ህይወት ነው። ግን ሰዎች በትናንትና እንድትታሰሩ ባለማወቅ ሊያደርጓችሁ ይችላሉ። ምናልባት የሚወዷችሁ የሚሳሱላችሁ ቤተሰቦቻችሁ ሊሆኑ ይችላሉ። ግን በማታውቁት መንገድ ስለሚፈርድባችሁ እናንተም እዛ ትናንትና ውስጥ እንድትቀመጡ ሊያደርጋችሁ ይችላል። ታዲያ እዚህ ጋር ማየት ያለባችሁ ነገር ይሄንን አመለካከታችሁን ይሄንን ጥያቄያችሁን ቀይራችሁ አዲስ ህይወት መጀመር ይኖርባችኋል። አንድ ማን ሰርች ፎር ሚኒንግ የሚባል መጽሐፍን የጻፈ ዶክተር ቪክተር ፍራንክል የተባለ ሳይካትሪስት እና ኒውሮሎጂስት አለ እና ይሄ ሰው ምን ይላል መሰላችሁ? ማንም ቢሆን ያለህን ነገር ሊቀማ ይችላል። ሰዎች ያላችሁን ነገሮች ሊቀሟችሁ ይችላል። መቼም ግን ሊቀሟችሁ የማይችሉት የማሰብ ነፃነታችሁን ነው ይላል።
ምንም ነገር ሲያጋጥማችሁ እናንተ የምታስቡበትን መንገድ እነሱ ሊቀሟችሁ አይችሉም። እና ይሄ ሰውም ደግሞ በሁለተኛው የዓለም ጦርነት ጊዜ በናዚ የኮንሰንትሬሽን ካምፕ ውስጥ የነበረ ሰው ነው። ታዲያ በዛ ውስጥ ሆኖ ቤተሰቦቹን አጥቷል፣ ወላጆቹን፣ ወንድሞቹን አጥቷል። ነፍሰ ጡር ባለቤቱን እንኳን እዛው እስር ቤት ውስጥ አጥቷል። ታዲያ ግን በዛ ሁኔታ ውስጥ እንኳን ሆኖ ህይወታቸው የሚያልፉ ሰዎች በአቅም የተዳከሙ ወይ በሰውነት የደከሙ ሰዎች ሳይሆኑ የሚያልፉ ሰዎች ተስፋ የሌላቸው፣ ሪዝን የሌላቸው፣ ህልም የሌላቸው፣ ራዕይ የሌላቸው ሰዎች ናቸው ይላል። ስለዚህ በዛ ውስጥ ሆኖ እንኳን ወጥቶ ስለሚጽፈው መጽሐፍ ያስብ ነበር። ወጥቶ ስለሚሰራቸው ስራዎች፣ ወጥቶ ትውልዱን እንዴት እንደሚያስተምር፣ ወጥቶ ስለዛ ጊዜ ለሰዎች እንዴት እንደሚናገር፣ ስለ ነገው ያስብ ነበረ እና ደግሞ ይሄው ማን ሰርች ፎር ሚኒንግ የተባለ ቆንጆ መጽሐፍን ጽፎ ሚሊዮኖችን ተስፋና ብርታት መስጠት ችሏል። ስለዚህ እናንተ ምንም ነገራችሁን ብታጡ፣ ቢዝነሳችሁን በተለያየ ምክንያት ብታጡ፣ ቤተሰባችሁን፣ የምትወዱትን ሰው፣ የፈለገ ነገር ብታጡ፣ እናንተ ጥያቄያችሁን ከቀየራችሁ እንደ አዲስ መጀመር፣ አዲስ ህይወት መፍጠር ትችላላችሁ። ስለዚህ ጥያቄያችሁን ስትቀይሩ ለምን እንዴት ከሚል ጥያቄ ለበጎ ቢሆንስ፣ የተሻለ ነገር ባገኝስ፣ የተሻለ ነገር ቢሆንስ። እዚህ ጋር እንድታዩ የሚፈልገው ነገሮች ካለፉ በኋላ ሁሉም ሰው ለበጎ ነው ለማለት ቀላል ነው። ምክንያቱም ሲያየው ለበጎ ስለሚሆንለት። እኔ ያልኳችሁ ያለሁት እዛ ሁኔታ ላይ ሆናችሁ እንደዛ እየተጨነቃችሁ ነው አትበሉሽ። ቢሆንስ፣ ይህ ነገር ሊያሳድገኝ ቢሆንስ፣ እኔን በጣም ያገዘኝ ነገር፣ ትልቅ ቦታ የምሰጠው ነገር በየትኛውም ሁኔታ ውስጥ ብሆን ያለኝን አመለካከት ነው። ስለዚህ ያላችሁ አመለካከት የተሻለ ነገር ሊመጣ ቢሆንስ፣ ሳስባቸው የነበሩ ነገሮችን ሊያሳካቸው ይሆን እንዴ? ያላሰብኩት ነገር ሊመጣ ይሆን እንዴ? ፈጣሪ በእኔ ላይ ያመጣው ሳይሆን ለእኔ ሲል ያመጣው ይሆን እንዴ? ከመወቃቀስ ወጥታችሁ ራሳችሁ እንድትቀይሩ ያደርጋችኋል። ኢቭን ለምሳሌ ሰው ቢያስቀይማችሁ፣ ሰው ቢጎዳችሁ፣ ቢዝነስ ላይ የተለያየ ሁኔታ ላይ እንደዚህ አይነት ነገሮች ቢፈጠሩ ከቂም ትወጣላችሁ። ቂም አይደለም የምታስቡት። ኦኬ፣ ሌላ ማስተዋል ያለብኝ ነገር አለ። እንደዚህ አይነት ነገሮች ከተፈጠሩ ከዚህ በኋላ ደግሞ እንዳይፈጠሩ ምንድነው ማድረግ ያለብኝ ብላችሁ ማሰብ እንድትችሉ ያደርጋችኋል። እኔ በጣም አግዞኛል። ስለዚህ እናንተም ህይወታችሁን እንደ አዲስ መጀመር የምትፈልጉ ከሆነ እይታችሁን ቀይሩ። ከባድ ጊዜያትን እይታችሁን ስትቀይሯቸው ራሳቸው መስመር መንገድ እያሳያችሁ ይመጣሉ። ያ ደግሞ ለበጎ ሆኖ ወይ ለዚህ ነው እንዴ ብላችሁ ደስተኛ ህይወት የበለጠ እንድትኖሩ ያደርጋችኋል። ትናንት ትሸሹት የነበረውን ነገር እንድትሰሩ ያደርጋችኋል። ይሄን ነገር ማድረጋችሁን እርግጠኛ ሁኑ። ሶስተኛውና ከዚህ ቀጥሎ የሚመጣው ደግሞ እንዴቱ ነው። እንዴት ስላችሁ ደግሞ አሁን ኢነርጂያችንን አስተካክልን፣ አመለካከታችንን ቀየረን፣ እንዴት ነው ህይወት የሚቀየረው የሚለው ጋር ስንመጣ እኔ የሚሄድኩበትን ነገር ላካፍላችሁ። ኢነርጂውን ባልኳችሁ መንገድ ከተለያዩ ሶሻል ሚዲያዎች፣ የተለያዩ ሁካታዎች ራሴን ጋብ ባደረግኩኝና ኢነርጂን ለማስተካከል ራሴ ላይ መስራት ጀመርኩኝ። ያ ማለት እንግዲህ እንዳልኳችሁ ቤተክርስቲያን መመላለስ ጀመርኩ፣ እንቅስቃሴ ማድረግ፣ ከሰዎች ጋር ማውራት። ያ ኢነርጂን የበለጠ ጥሩ እያደረገ ከዛ ጥያቄዎቼን በዛ ውስጥ እየቀየርኩ መምጣት ጀመርኩ። ለበጎ ቢሆንስ፣ የተሻለ ነገር ባገኝስ፣ ዲአሪፍ ቢሆንስ። ከዛ እያየሁት ስመጣ መጀመሪያ ላይ የነበርኩበት እንደውም ኮንፈርት ዞን ውስጥ ነበርኩ። ለካ ከዛ በላይ ማድረግ እችላለሁ። ልክ የሆነ ነገር አስብና አመነታለሁ። ምክንያቱም ኢንስፓየር ኢትዮጵያ ላይ ስሰራ ከሰራውና የሆነ ነገር ቢውልድ ካደረግን በኋላ መኖር የምችላቸው ህይወቶች አሉ፣ ወይም የምኖረው ህይወት አለ፣ ላይፍ ስታይል አለ። ከዛ ከለመድኩበት ኮንፈርት ማስቀጠል እችላለሁ፣ ወይም ያንን ህይወት እኖረዋለሁ። አሁን ግን ያቺ ኮንፈርትም የተናደችው ስራ ብቻ አይደለም፣ የሆነች ኮንፈርትም ተንዳለች። የሆነ የለመድኳት የሆነች ነገሮች አሉ። ከዛ በኋላ ግን እንደ አዲስ መጀመር ሲመጣ ያቺን ኮንፈርትቶ አዲስ ህይወት ያስፈልጋል። ስለዚህ ኢነርጂን ማስተካከል፣ እንቅስቃሴን፣ ጥያቄዎችን መቀየር ሲጀምር ለውጦች መምጣት ጀመሩ ማለት ነው። ታዲያ እዚህ ጋር ሌላው ልጠቅስላችሁ የምፈልገው ነገር ከባድ ጊዜያት የሚሰጧችሁ ብዙ በረከቶች አሉ። አንደኛው ቅድሚያ የምሰጡትን ነገር እንድትለዩ ያደርጓቸዋል። ያን ጊዜ ላይ ሆኜ ቅድሚያ የምሰጣቸው ነገሮችና አሁን ላይ ቅድሚያ የምሰጣቸው ነገሮች ፍጹም የተራራቁ ወይም የተለያዩ ነገሮች ናቸው። ሰው ትለያላችሁ፣ ጓደኛ ትለያላችሁ። ከማን ጋር ነው መሆን ያለብኝ? ከማን ጋር መብላት መጠጣት አለብኝ? ከማን ጋር መስራት አለብኝ? ምን አይነት ሰው ነው ለእኔ ትክክለኛ ሰው ብላችሁ ራሳችሁን በደንብ ትፈትሻላችሁ። በጥሩ ጊዜ ላይ አታዩትም። ሌላው ደግሞ ትልቁ ነገር ከፈጣሪ ጋር ያላችሁን ግንኙነት በደንብ የምታጠብቁበት ሰዓት ነው። ስኬት ላይ ካላችሁ ወይም ወደ ስኬት እየሄዳችሁ ከሆነ ፈጣሪ መኖሩን ታውቃላችሁ። አዎ ፈጣሪ አለ ትላላችሁ። ግን እንደዚህ አይነት ጊዜያቶች ፈጣሪን ማለት ነው ትነኩታላችሁ፣ ትዳስሱታላችሁ፣ ታዳምጡታላችሁ፣ አብራችሁ ትሆናላችሁ። አለ የሚለውን ነገር ኖራችሁ በቃ ነክታችሁት
አብሯችሁ ሆኖ ሲደግፋችሁ ታዩታላችሁ። ለካ አለ ፈጣሪ የሚለውን ነገር ታዩታላችሁ። መጀመሪያ እኮ አለ ትላላችሁ፣ ግን እንደ ከባድ ጊዜያት የፈጣሪ መኖር ፕሬዘንሱን ፊል የምታደርጉበት ነገር የለም። ፊል ታደርጉታላችሁ። ስለዚህ ይህንን ነገር ይሰጣችኋል። ቅድሚያ የምሰጡት ቤተሰባችሁ ላይ፣ ትዳሬ ላይ። እኔ ትልቁን ነገር አገኘው ከምለው ከዚህ ጊዜ ውስጥ ትዳሬ ላይ ምን ያህል ቦታ መስጠት እንዳለብኝ፣ ከባለቤቴ ጋር ያለኝ ግንኙነት ምን አይነት ዋጋ መስጠት እንዳለብኝ፣ እሷም በዚህ ሰዓት ላይ ምን አይነት ሴት እንደሆነችልኝ እንዳይ አድርጎኛል። እና በዚህ አጋጣሚ እንድታመሰግኑልኝ ይፈልጋለሁ። ኮመንት ላይ እናመሰግናለን ቃልዬ ብትሉልኝ ደስ ይለኛል። እና ብዙ ነገር ላይ እንድበረታ የሆንኩት በሷም ነው። ቤተሰቦቼም ልክ እንደዛው እናቴ፣ ወንድሞቼ፣ ቤተሰቦቼ ብዙ ብርታትን ሰጥተውኛል። አንዳንድ ደግሞ መልካም ምላቸው ሰዎች ጓደኞችም አይጠፉም። ስለዚህ እነሱም ደግሞ ብዙ ብርታት ሰጥተውኛል። ጓደኞቼንም ላመሰግን እወዳለሁ። ስለዚህ ይሄኔ ሰዎችን መለየት ትችላላችሁ። እኔ በትክክል ሰው ለይቼበታለሁ። ማንም ምንድን ነው የሚያደርገው? ለምን ከኔ ጋር ሆነ? ምንድን ነው ከኔ የሚያገኘው? ለምንድን ነው እስከዛሬ የቆየው? ከዚህ በኋላ ይቀጥላሉ? ብዙ ነገሮች እንዳያደርጎኛል። ሌላኛው እነዚህ ከባድ ጊዜያቶች ከሚሰጧችሁ ነገሮች ውስጥ አንደኛው አቅማችሁን ታውቃላችሁ። እችለዋለሁ ብላችሁ ከምታስቡት በላይ ትችላላችሁ። ማረጋገጫ ነኝ። እችለዋለሁ ብላችሁ ከምታስቡት በላይ ትችላላችሁ። አቅም አላችሁ። መጀመሪያ ፈርታችሁ ሊሆን ይችላል። ከዛ ስትወጡ አልችለውም ብላችሁ ይሆናል። ግድ የላችሁም፣ አቅማችሁን ታውቃላችሁ። ከዛ በኋላ ምን ማድረግ እንደሚችሉ በደንብ ትረዳላችሁ። አንድ ስቲቭ ጆብስ የሚለው አባባል አለ። እንደዚህ አይነት ሁኔታዎች ቢግነርስ ማይንድ ሴት እንዲኖራቸው ያደርጓቸዋል ይላል። እሱም ተመሳሳይ ከራሱ ካምፓኒ ወይም ከአፕል በ30 ዓመቱ ወጥቶ ወይም ተባሮ ሁላ ነበረ። ከዛ ግን ኔክስት እና ፒክሳር የተባሉ ትላልቅ ድርጅቶችን ማቋቋም ችሏል። ተመልሶ ካልገባ ተብሎ የገባ ሰው ነው ወደ አፕል ራሱ። ይሄም ሰው የሚለው ነገር እንደዚህ አይነት ሁኔታዎች ቢግነርስ ማይንድ ሴት እንዲኖራቸው ያደርጋቸዋል። ያ ደግሞ አዲስ መንገድ እንድትኖሩ ያደርጓቸዋል። በዚህ አኳያ እንግዲህ እኔ ጋር የሆኑትን ነገሮች በጥቂቱ ላካፍላችሁ። የመጀመሪያው እንግዲህ እንዳልኳችሁ ኢነርጂን ማስተካከል፣ ጥያቄዎችን መቀየር ነበር። ከዛ ደግሞ ትልቅ ጥያቄ የሚሆን ነገር ነበር። ያ ምንድን ነው? ፐርሰናል ዲቨሎፕመንት ከሃይማኖት ጋር ይጋጫል፣ ከባህል ጋር ይጋጫል፣ ከእምነታችን ጋር ይጋጫል የሚል ጥያቄ ይነሳል። በተለይ ደግሞ ያለፉት 3 ዓመታት በጣም አብዝቶ የሚነሳው ጥያቄ ይሄ ጥያቄ ነበር። ታዲያ ይሄ እኔ ጋርም ጥያቄ ነበር። እንዴ ያስተኝ ይሆን አጠፋ ይሆን ብዬ አስባለሁ። ግን ደግሞ መልሼ ሳየው ህይወቴ ቀይሮታል። በቃ ፐርሰናል ዲቨሎፕመንት ባይኖር እኔ ኢማጂን ማድረግ አልችልም ህይወቴን። በቃ ፐርሰናል ዲቨሎፕመንት ማለት ስብዕና ግንባታ ማለት ነው። ራስን ማሳደግ እና ራስን ማሳደግ ከሃይማኖትም ከባህልም ጋር አይጋጭም። ግን ይህን ስላችሁ በስሜታዊነት አይጋጭም ማለት አይደለም። መመርመር መቻል አለብኝ አይደል? እኔን እሺ በቃ የራሴ ህይወት ነው፣ ራሴ ሪስፖንስብል ሆናለሁ። ሰዎችን ግን ማሳት ልክ አይደለም። እንደውም አንድ አባባል አለ፣ ከታናናሾቹ አንዱን ከምታስት የወፍጮ ድንጋይ ባንገት ላይ ተደርጎ ባህር ውስጥ ብትጣል ይሻላል ይላል። አስቡት እንግዲህ ሰዎችን ማሳት ምን ያህል ዋጋ እንደሚያስከፍል። ስለዚህ አሁን የኔ ብቻ ሳይሆን የሰዎችም ጥያቄ ነው። ይህንን ደግሞ ለመፍታት ባለኝ እውቀት ብቻ ሳይሆን እውቀት መጨመር አለብኝ። ምንም እንኳን ልጅ እያለሁ እንግዲህ ላፍቶ ሚካኤል ሰንበት ትምህርት ቤትን የምታውቁ ከሆነ እዛ ነው ያደግኩት። ከዛ ግን ከፍ ካልኩኝ በኋላ ይሄንን ነገር አሁን ባለኝ አስተሳሰብ መመርመር እንዳለብኝ ስለገባኝ ተመልሼ ለምን የቤተክርስቲያን ትምህርት አልማርም? የሃይማኖት ትምህርት አልማርም? ያስተናል ወይም እንድንሰት ያደርገናል የሚለውን መርምሬ ማወቅ ስላለብኝ ወደ ትምህርት ገባው ማለት ነው። ባለቤቴም ፈቃደኛ ነበረች። ከእሷ ጋር በመሆን ኮርስ ጀመርን። አብረን ታዲያ ተማርን። ብዙ ነገር አወቅኩኝ። ለሰዎች እመልሳለሁ ብዬ ራሴ ብዙ ነገር ተረዳው። ራሴ ብዙ ነገር አወቅኩኝ። እሱ ብቻ አይደለም እንግዲህ እኔ መጀመሪያ ሆኜ ባለቤቴን አስከትዬ አንደኛና ሁለተኛ ሆነን ኮርሱን ስጦታ ተሰጥቶን ተመርቀን ተሸልመን ጨረስን። በጣም ደስ የሚል ጊዜ ነበረ። ከዛ በኋላም ደግሞ ሌሎች መሰረታዊ ትምህርቶችን ተማርኩኝ። የትዳር ትምህርቶችንም አብረን ተማረን። ያ ደግሞ የበለጠ እያወቅን ስንመጣ፣ ብዙ ነገሮችን እየተረዳን ስንመጣ ደግሞ ሌላ ውሳኔ እንድንወስን አደረገን። በጣም የማመሰግነው ፈጣሪ ፈቅዶ ደግሞ ስጋ ወደሙን በጋራ እንድንቀበል ምክንያት ሆነን። መጀመሪያ እንግዲህ ትዳራችንን በቤተክርስቲያን አልነበረም ያደረግነው። አሁን ግን ይህንን ከተማርን በኋላ ብዙ ነገሮች እንድናቅ አደረገን። ሰዎችን እጠቅማለሁ፣ ሰዎችን አግዛለሁ ብዬ በማሰብ ውስጥ እኔ ራሴን ማገዝ ቻልኩኝ ማለት ነው። ታዲያ ይሄ ለእኔ ትልቅ ዋጋ የምሰጠው የህይወቴ ክፍል ነው። ይህንን ሁሉ ከሆነ በኋላ ከዚህ በፊት ስልጠና ከወሰዱ ሰዎች፣ ከኔ ጋር ስልጠና የወሰዱ ሰዎች 23ኛ ባች ሰልጣኞቼ ነበሩና ይህንን ነገር ስነግራቸው የላኩልኝ አንድ የድምፅ ቅጂ አለና ይህንን የድምፅ ቅጂ ትንሽ ረዘም ስለሚል ቴሌግራም ላይ አስቀምጥላችኋለሁ። ከታች ባለው ዩዘርኔም ታገኙታላችሁ፣ ወይም ቴሌግራም ቻናል ላይ ማለት ነው። እዛ ላይ ታገኙታላችሁ። አንድ የሰጡኝን ስጦታ ግን በዚሁ ላሳያችሁ። እንግዲህ ይህንን ስጦታ እነሱ በጣም ለእኛ እንኳን ቦታ አለው የሚሉት ለእኛም በጣም ትልቅ ቦታ ያለው እንግዲህ የባለቤቴና የኔ ፎቶ ነው አስለውልን ማለት ነው። 23ኛ ባች ይታያል። ስለዚህ ይህንን ስጦታ ሰጡኝ እና በጣም አመሰግናለሁ። እንግዲህ 23ኛ የፍቅር ባቾች
ተከታታዮች እጅግ አድርጌ አመሰግናለሁ። እንዳከበራችሁኝ ፈጣሪ ያክብርልኝ እላችኋለሁ። እኔ ስራዬን የሰራሁት እናንተ ግን ይሄን ያህል ተሰምቷችሁ ይሄን ያህል ለውጥ አምጥታችሁበት በዚህ ደስተኛ ሆናችሁ ደግሞ ስጦታ እስከ መላክ ከደረሳችሁ እጅግ አድርጌ አመሰግናለሁ። ፈጣሪንም በዚህ አመሰግናለሁ። ብቻ የሁሉ ነገሮች ተቀየሩ። ይህንን ካለፍን በኋላ በሃይማኖቱ ብዙ ነገሮች ከቀየርን በኋላ በረከት መጣ ማለት ነው። ብዙ ነገሮች የተቀየሩ መጡ። መጀመሪያ መሰናክል ነው ብለን ያሰብነው ብዙ ርቀት ይጓዛል ብለን ያሰብነው ነገር ፌል ሲያደርግ በረከት ነው ብያቸዋለሁ። ከዚህ በኋላም ደግሞ ብዙ በረከቶች መጡ። ወደ ስራው ስንመለስ እንግዲህ እንዳልኳችሁ በጣም ጥያቄ ይፈጠርብኝ የነበረው ፐርሰናል ዲቨሎፕመንት እና ሃይማኖት ይጋጫል አይጋጭም፣ ከዛ ደግሞ ያስተናል ወይ የሚለውን ጥያቄ ነበረ። ከዛ በኋላ እንግዲህ ትንሽዬ ቢሮ ለዚህ ፐርፐዝ ብቻ ብዬ ተከራየውና እዛ ቢሮ ውስጥ ቁጭ ብዬ ምንድን ነበር የማደርገው ከሃይማኖት አንጻር፣ ከባህላችን አንጻር፣ ካደግንበት አስተዳደግ አንጻር ፐርሰናል ዴቨሎፕመንት እንዴት ይታያል፣ እንዴት ነው ከኛ ጋር መዋሃድ የሚችለው። አንዳንድ ጊዜ ከውጭ የሆኑ ነገሮችን እናውቅና እውቀትም ይሆናል ኢቭን ማቴሪያሎች ፕሮዳክቶችም ሊሆናሉ ውጭ የሚጠቀሟቸው ነገሮች ይሆናሉ። አምጥተን ብቻ ኢትዮጵያ ውስጥ ካልሰራ ብለን እንዲሰራ እናደርጋለን። ግን እንደዛ አይሰራም። ኢትዮጵያ የራሷ የሆነ መንገድ አለ፣ ባህል አለን፣ ሃይማኖት አለን። እነዛን ነገሮች ማጣመር አለብን እና እነዛን ነገሮች በደንብ እንድፈትሽ አደረገኝ። በደንብ ሪሰርች አደረግኩኝና አንድ ለመጀመሪያ የሆነ ምናልባት ኢትዮጵያ ውስጥ እንደዚ አይነት ነገር እስከዛሬ እኔ እስከማውቀው ተሰርቷል ብዬ አላስብም። የመጀመሪያውን የሆነ የስልጠና አልበም አዘጋጀው ማለት ነው። አክት ወይም ተግባር የተሰኘ የስልጠና አልበም ነው። ይሄ ደግሞ ምንድነው በዚህ ሰዓት ላይ ያለውን ሁኔታ ያገናዘበ ኢትዮጵያ ውስጥ ያለንበትን ነገር የተረዳና በዚህ ውስጥ ግን ቁጭ ማለት አይጠበቅብንም ማለት ምንም ያህል የተለያዩ ነገሮች በህይወታችን ውስጥ ቢኖሩ እንኳን የግዴታ ማደግ አለብን። አንድ ሰው እያደገ ካልሆነ ባለበት ቆማል የሚባል ነገር የለም። ካላደገ ወደኋላ እየተመለሰ ነው። ምክንያቱም ጊዜ እየቀደመው ነው። ስለዚህ ከዚህ ጊዜ ጋር አብሮ የሚሄድ የኢትዮጵያን ባህል፣ ሃይማኖት ያገናዘበ በጣም ቆንጆ የስልጠና ፕሮግራም ነው። እኔ አልበሜ ነው የምለው። የመጀመሪያውን አልበሜን አውጥቻለሁ። ከዚህ በኋላ 2-3 እያልን እንመጣለን ማለት ነው። ኢቭን ይሄ አልበም ስልጠና ብቻ ሳይሆን የስልጠናውን ወይም የፐርሰናል ዲቨሎፕመንት ኢንዱስትሪን ሙሉ በሙሉ ይቀይራል ብዬ የማምንበት አካሄዳችንን ያስተካክላል ብዬ የማምንበት የስልጠና ፕሮግራም ነው። ይህንን የስልጠና ፕሮግራም እንደሚያካትትና በምን ማግኘት እንደምችሉ መጨረሻ ላይ ነግራችኋለሁ። ብቻ ለእኔ ለህይወቴ ብዙ ዋጋ የምሰጠው ረዥም ጊዜ የለፋውበት ከ1 ዓመት ከ6 ወር በኋላ ወይም ከ1 ዓመት ተኩል በኋላ የወጣ የአልበም ስራ ነው። ይህንን ታገኙታላችሁ። የስልጠና አልበም ነው። ብዙዎቻችሁ ትቀየሩበታላችሁ። መጨረሻ ላይ ነግራችኋለሁ። ሌላው እንግዲህ ከዚህ አልበም ባለፈ ከሰራናቸው ስራዎች ውስጥ አንደኛው እንግዲህ ባለቤቴ ከ4 ዓመት በላይ ዲኮር ላይ ስትሰራ ቆይታለች። ታዲያ ይህን ሰዓት ላይ ምን አደረግን? ወደ ኮርስ ቀየር ነውና ከ180 ሰዎች በላይ ይህንን ኮርስ ወስደውት ወደ ስራ መግባት ችለዋል። ይሄ ብቻ አይደለም፣ ደግሞ አብረን ደግሞ በጋራ ካዳኒ ስቶር የሚባል የኦንላይን ስቶርን አቋቋምን። ሌላው ባለቤቴ ሴቶች ላይ በጣም መስራት ትፈልጋለች፣ የሁል ጊዜ ምኞቷ ነው። ይህንን ፍላጎቷን ለማሟላት ደግሞ የተለያዩ ቪዲዮዎችን ሶሻል ሚዲያ ላይ ማስቀመጥ ጀመርን። ዓመት ባልሞላ ጊዜ ውስጥ ከ300,000 በላይ ተከታዮችን ማፍራት ቻለች። በተለያዩ የሶሻል ሚዲያ አማራጮች ብዙ ነገሮች ተቀየረ። ምናልባት የነገርኳችሁ በጣም ጥቂቱ የተከሰቱትን ነገሮች ነው። ብዙ ነገሮች ተቀየሩ። ከዛ ባለፈ እንግዲህ ዋናው አሁንም እነግራችኋለሁ መጨረሻ ላይ እላችኋለሁ ካልኩት ነገር ውስጥ አንደኛው ነገር ምንድን ነው? የስልጠና ፕሮግራሙ ነው። ስለዚህ አክት ወይም ተግባር የተሰኘ ልዩ የሆነ የስልጠና አልበም ፕሮግራም ልትሉ ትችላላችሁ። ብቻ ስትገቡ በህይወታችሁ ከሀሳብ ወጥታችሁ ወደ ተግባር ገብታችሁ ህይወታችሁን በሚታይ መልኩ መቀየር ትችላላችሁ። አሁን ባለንበት ጊዜ ብዙ ኢንፎርሜሽን አለ፣ ብዙ መረጃ አለ፣ ብዙ መንገድ አለ። ግን ሁሉም ትኩረታችንን ይበታትናል። ትኩረታችሁን ሰብስባችሁ ህይወታችሁ ላይ የሚታይ ለውጥ ማምጣት የምትፈልጉ ከሆነ ይሄ ፕሮግራም ትክክለኛ ለእናንተ የሚሆን ፕሮግራም ነው። እኔም በህይወቴ እንዳልኳችሁ ያየሁበትን ለውጥ ነግሬያችኋለሁ። ስለዚህ ስልጠናውን ወይም ፕሮግራሙን ለመሳተፍ ከታች ባለው ስልክ ቁጥር ወይም ቴሌግራም ዩዘርኔም ስልጠናውን ወይም ፕሮግራሙ መሳተፍ ፈልጋለሁ ብላችሁ ጻፉልን። መረጃውን አግኝታችሁ ህይወታችሁን በሚታይ መልኩ መቀየር ትችላላችሁ። እንግዲህ የዛሬ የያዝኩላችሁ ሀሳብ ይህንን ይመስላል። በስተመጨረሻም ትንሽ የጠቅለል አድርግላችሁ። እንደዚህ አይነት ሁኔታ ላይ ስትሆኑ እንደ አዲስ መጀመር ሲኖርባችሁ ሁሌም ቢሆን ኢነርጂያችሁን ማስተካከላችሁን እርግጠኛ ሁኑ። እሱ ሁሌም ቢሆን ይቀድማል። ባልኳችሁ መንገድ ኢነርጂያችሁን ማስተካከል ትችላላችሁ። እንቅስቃሴያችሁን በቀየር መንፈሳዊ ቦታዎች ጋር በመሄድ መንፈሳችሁን በማደስ እንዲሁም ደግሞ ከሰዎች ጋር በመወያየት ኢነርጂያችሁን ታስተካክላላችሁ። ጥያቄያችሁን ትቀይራላችሁ። የተለያዩ ሁኔታዎች ላይ ብትሆኑ እንኳን ቆም ብላችሁ ባላችሁበት በወደቃችሁበት ቦታ ላይ ለጊዜው እርግት ብላችሁ ምን እንደጣላችሁ፣ ምን እንዳስወደቃችሁ፣ ከዚህ በኋላስ ምን ማሻሻል እንዳለባችሁ ተረድታችሁ ህይወታችሁን መቀየር ትችላላችሁ። እንዴቱ ላይ ደግሞ ስንመጣ የሚታያችሁን ነገር አድርጉ። ፈጣሪ ደግሞ ሰዓቱ ሲደርስ
ሁሉን ነገር ያዘጋጃል፣ መንገዱን ይመራቸዋል፣ ያሳያቸዋል። ትልቅ ቦታ እንደምትደርሱ ሙሉ እምነት አለኝ እነዚህ ነገሮች ከተከተላችሁ። ከዛ ባለፈ እንግዲህ ፕሮግራሙ ላይ እንገናኛለን። እዚህ ድረስ ስላደመጣችሁኝ እጅግ አድርጌ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። አመሰግናለሁ።